የአደይ አባት በስተመጨረሻ አደይ ሊያገባ የነበረው ሰውዬ ማንቆርቱም ብሎ ደፋላት። ብርሃንና አደይ በሀዘን እየተቃጠሉ ይገኛሉ። የአደይ እናት ደግሞ ቢለያዩም የልጆቿ አባት ስለሆነ እጅጉን በጣም በሀዘን ተቃጠለች። ወይኔ የአደይ አባት እንደው ልጆቹንም ከማንም ጋር እንዳጣሉና መሬትውንም ሀብትውንም ንብረትውንም በወጉ ሳያደርጉ እንደ ቀላል ከቤት ወጥተው ቀሩ እያለች አበደች። አደይ ደግሞ አባዬ ምን አለ በህይወት እስካለህ ድረስ እንኳን ያንተን ትዕዛዝና ያንተን ፍላጎት አሟልቼልህ ቢሆን እያለች በንደትም አበደች። ብርሃን ደግሞ ወይኔ አባዬን እንደዚህ ያደረጉብኝና ያሰቃዩብኝ ሰዎች መቼም ቢሆን ሰላማቸውን አግኝተው እንደማይኖሩ ቢያውቁትስ ኑሮ እያለች የሴቷ ጀግና እየፎካከረችና ማድረግ የምትፈልገውን ነገር እያሰበች ትገኛለች። ብርሃን እንግዲህ በተደጋጋሚ እጅግ በጣም በሚያሳዝን ሁኔታ አባቷ ለሷ ያላት ክብርና መውደድ በጣም ይለያል። አባዬ አንተ እኮ ከአደይ በላይ እኔን ትወደኛለህ። ከአለልኝና ከጫኔ ደግሞ ስትጠብቀኝና ስትከላከልልኝ ኑረሃል። አንተ እኮ መከበሪያዬና ልዩ አባቴ ነህ እያለች አባቷን እያስታወሰችና ያሳለፉትን ነገር በትዝታ እየመጣባት ይገኛል። አደይም እንግዲህ የሰራችው ነገር በጸጸት እያቃጠላትና እያንገበገባት ትገኛለች። ከባቡሬ እናት ጋር ነበርና ሀዘኗን እያሳለፈች ያለችው። ወይኔ ማዘሯ አባዬ እኮ ብታየው እጅግ መልካምና ጥሩ ሰው ነበር። ሆኖም ግን ለእኔ ትዳር እሱ የፈለገውን ነገር ስላላደረግኩለት ብቻ ተናዶ ወደ ገጠርና ደጋ ሄድኩኝ ብሎ ነበረ። መጨረሻው በቃ ይሄ መሆኑ በጣም ያስጠላል ብላ እየተናገረ ሳለ ዴቭም ካጠገቧ ሆነና አደይ እባክሽ ተረጋጊ፣ ሁሉም ነገር አልፏል። አሁን ለበጎ ነው። በአንቺ መናደድና በአንቺ መቃጠል የሚቀየርና የሚለወጥ ነገር የለም። አሁን እንግዲህ ትኩረትሽን ወደ እኔና አንቺ ህይወት አንድ ላይ ለመሆን መጣር አለብሽ እያለ የራሱን ህይወት መቀመምና ማበጃጀት ጀመረ። እሷም ደግሞ ዴቭ አሁን በአሁን ሰዓት ስለ እኔ እናንተ ጉዳይ የምናወራበት ጊዜ ነው እንዴ? ቆይ ምን ሆነሃል? አንተ ሁል ጊዜ የራስህን ስሜትና ፍላጎት ብቻ እንዲሆን የምትፈልገው ነገር በጣም ታሳፍራለህ። እኔ ይህን ካንተ አልጠብቅም ዴቭ። እየሆነ ያለው ነገር አልገባኝም። ያጣሁት እኮ አባቴን ነው፣ መተኪያ የሌለውን አባቴን ነው። ምንም ክፉ ቢሆን እኮ ለእኔ መጠሪያዬ ነው፣ መከበሪያዬ ነው እያለች ሀዘንና ብሶቷን ለዴቭ ስትናገር፣ ዴቭም ደግሞ ይሄ ነገር በጣም ስህተትና መጥፎ እንደሆነ ከተረዳ በኋላ ይቅርታ አዴ፣ ያንተን ይቅርታን የቀቅል አልበለውም። ዴቭ ብዙ ጊዜ እየተፈታተንከኝ ነው፣ ብዙ ጊዜ እኔን የማልፈልገው ውስጥ እያስገባኸኝ ነው። ስለዚህ እረፍ አለችው። እሱም ተናደደና ጸጥ አለ። የለሊ የእብደት ሁኔታ ደግሞ እየቀጠለና እየባሰባት ሄዷል። በጭራሽ ነገሮችን ማስተዋልም ሆነ ነገሮችን መረዳትም በማትፈልግበት ሁኔታ ላይ መድኃኒቱ እያሰከራትና እያጨለላት ይገኛል። ዶክተሩም ይሄንን ነገር ችላ ብሎ ስለ አደይ ፍቅር እያሰበና እያሰላሰለ እንዲሁም እየተጨናነቀ ከዶክተሩ ጓደኛው ጋር በተደጋጋሚ የሚያወራው ስለ አደይ ብቻና ብቻ ነው። ቆይ ምን ሆነሃል? አደይ እኮ ባለትዳር ናት። ልታገባ ቆርጣ የተነሳች ሴት ናት። ስለ እሷ ማሰቤን የማልተው ለምንድን ነው እያለ መቃጠልም ይጀምራል። በመካከል ዶክተርማ ትክክለኛ ሕክምና ማግኘት አለበት። ጉድ እኮ ነው። ሰላም ውድ የተከበራችሁ የተወደዳችሁ የሌይላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ ያደርጋችሁ ለምታበረታቱን ውድና መልካም ቤተሰቦቻችን ከልብ እናመሰግናለን። የአደይ አባት እንግዲህ ወደ ደጋ ነው ወደ የት ይሄ ባለ
ሀብት የሚባለው ባለጌታ የሚባለው ሰውዬ ዘንድ አደይን ማግባት አለባት ብሎ ያለ ፍላጎቷ በግዷ ሊድራት የነበረበት ሰውዬ ዘንድ መቀጣጫውን ሊቀጣና ያጠፋውን ጥፋት ሁሉ ልክ እንዳልሆነ ሄዶ ሊናዘዝ ነበር። ይሄንንም ደግሞ ለብርሃን መሄዴ ነው ብሎ ነግሯት ነበር። ብርሃንም ደግሞ አባዬ ቆይ አንተ ፈጣሪ በህርክበት ይጠብቅህ ብላ ሸኝታው እያለቃቀሰችና እያዘነች የተፈጠረውን ነገር በሙሉ ለእናቷ እማዬ አባዬ እኮ ወደ ቆላ ተነስቶ ሄደ። ለምን እንዴት ብላ ስትል እማዬ ሰውየውን ይቅርታ ማለት አለብኝ፣ እንዲሁም ደግሞ መቀጣጫዬን ሂጄ መወጣት አለብኝ ብሏል። በቃ አሁን እንግዲህ አባዬ ከሌለ ያለልኝና የጫኔ መጫወቻ መሆኔ በጣም ያሳዝነኛል። አባዬ እኮ ቢያንስ በቃ እኔን ጠብቆኛል፣ ማንም እንዳይናገረኝ እንትን ብሎኛል ብላ ስትላት አትጨናነቂ የኔ ልጅ፣ እኔ እናትሽ እያለሁ አይደለም ጫኔና ማንም አባቱንስ አይነካሽም እንዴ? ተወልደን ያደግንበት ሀገር እኮ ነው። ምንድን ይሁን ብለሽ ነው እያለች መጨቃጨቅ ጀመረች። ዶክተሩና የአደይ ባል ነኝ እያለ አቶ ዴቭ ፊት ለፊት አንገቱን ይዞ ሲጥ አደረገው። ዶክተርም ደግሞ ሁለት አንድ አይነት ሰዎች አትሆኑ ዴቭ፣ አንተ እንደምታስበው ምንም የተፈጠረ ነገር የለም። አደይን እዚህ ሳገኛት ስለ ለሊ ጠየኳት። በቃ እኔ ከሰው ጋር ቁሜ ማውራት የለብኝም እንዴ? እንዴት ነው የምታስበው? ተረጋጋ፣ ስሜታዊ አትሁን እያለ አለ። አደይም መካከል ላይ ገባችና ዴቭ ምን ሆነሃል? ምንም ቢሆን ዶክተርን እንደዚህ ማድረግ የለብንም። እኔ ወደ ቤት እየመጣሁ መንገድ ላይ ያገኘኝና ስለ ለሊ ሁኔታ ነው የጠየቀኝ። ሌላ ምን የተፈጠረ ነገር ኑሮ ነው እንደዚህ የሰው አንገቱን ዘለህ የምታንቀው? በጣም ተሳስተሃል። ይሄ ደግሞ በጣም ከባድና አደገኛ ቅሌት ነው ብላ ዴቭን ስትቆጣው፣ አደይ እረፊ። ቆይህ ዶክተር ከአንቺ ጋር ምን አይነት ግንኙነት አለው? አንቺም ሰዎች ጋር ፈገግ ማለትሽን እንዲሁም ደግሞ መቅረብሽን እረፊ ብዬሻለሁ። ብዙ ጊዜ እኔ አንቺን ለመናገር ሞክሬያለሁ፣ ግን በምንም አይነት ሁኔታ እየሰማሽኝ አይደለም። እረፊ ዴቭ፣ የፈለግከው መሆን ትችላለህ። ቅናትህን በልክ አድርገው። ቆይ እኔ ከማንም ጋር ቆሜ ማውራት የለብኝም እንዴ? ይሄ በጣም የሚያስጠላና የሚደብር ነገር ነው ብላለችው። ዴቭ እንግዲህ ለአደይ ስጦታ ስልክ ገዝቶ ሰጥቷታል። እሷም ደስ ብሏታል። መጨረሻውን እቤት ላይ ሸኛትና እሺ በቃ ለታምነኝ እፈልጋለሁ ዴቭ፣ እኔ ወደዛ ወደዚህ የሚባል ነገር የለም። አንተን እኮ ስለማፈቅርህና ስለማወድህ ላገባህ ወስኛለሁ። ሌላ ምን የተፈጠረ ነገር አለ? በትንሹም በትልቁም እየተነሳህ አይምሮዬን ቢዛ አታድርገኝ። እኔ በጣም ደክሞኛል ዴቭ፣ ምርር ነው ያለኝ እያለች ስትለው፣ እሺ በቃ አደይ፣ እኔ እኮ ሚስቴን ማንም እንዲነካብኝ ስለማልፈልግ ነው ብሎ ይቅርታ ጠየቃትና ግንባሯን ሳማት። አደይም ወደ ቤት ስትገባ ከለሊ ጋር እየተፈጠረ ያለውን ነገር በፍጹም ማመን አቅቷት፣ ዴቭም ባቡሬ ሰሞኑን ጠፍቷል፣ በለሊ ጉዳይ ትንሽ ስለተጨናነቀ መሄድ ያለብኝ ብሎ ሲላት፣ እሺ በቃ በተቻለ አቅምህ ለማረጋጋት ሞክር ዴቭ፣ እባክህ አሁን ላይ እኔ የሚያሳስበኝ ነገር ቢኖር የለሊ ጉዳይ ብቻና ብቻ ነው። ተባብረን እሱን እናስተካክልና ወደ ራሳችን ጉዳይ እንመለሳለን ብላለችው። ዴቭም ወደ ባቡሬ ጋር ሲሄድ ባቡሬን አገኘውና ባቡሬ ምን ሆነሃል? ሰሞኑን ጠፍተሃል፣ ምን ላድርግ ብለህ ነው? ዴቭ ሁሉም ነገር እኮ አስጠላኝ፣ በጣም ያስጠላል። ለሊን በዚህ ሁኔታ ማየት፣ ለሊን እንደዚህ ሁና ማየት ለእኔ ምንም ሰላም አልሰጠኝም ብሎ ሲለው፣ ተረጋጋ፣ ሁሉም ነገር ለበጎ ነው፣ ይስተካከላል። አንተ ብቻ አትጨነቅ። ለሊን መድኃኒቱን እየወሰደች ወደ ቀድሞ ማንነቷ እንደምትመለስ ተስፋለኝ። ዶክተሩንስ አናግረኸው ነበር? የነ ቤዛ ጉዳይ ምን ደረሰ ብሎ ሲለው፣ አሁን እየሄድኩ ነው፣ እናቴንም ወገቧን በጣም አሟት ዶክተሩን ጠይቅልኝ ብላኛለች፣ ሂጅ ላናግረው ነው ብሎ አለ። ዴቭም ወደዛ ሊሄድ ነበርና ሀሳቡን ተወውና ተመለሰ። አደይም ወደ ቤት ስትገባ አሹና ሮማንን እንደተለመደው አገኘቻቸው። አደይ በጣም ጭንቅ ብሏት ፊቷ ሁሉ የሚያሳዝን ሁኔታ ላይ ሲያዋት፣ እህቴ አደይ ምን ሆነሽ ነው? ምንም አልሆንኩ። አሁን ላይ እያሳሰበኝ ያለው የለሊ ጉዳይ ነው።
ያቺ አርቆ ሀሳቢ፣ ያቺ ጀግና፣ ያቺ ለሁሉ ምክር የምትሰጥ እንደዚህ እንደ ህጻን ልጅ ስትሆን በጣም ያሳፍራል አለችና ወደ ለሊ ጋር ስትሄድ ለሊ ደግሞ ከፍቅር ጋር ከባድ ጦርነት ገጥማለች። ፍቅርን ብርቄ ብርቄ እያለች እሷም ደግሞ ቀጥል ለረራለች። ለሊ እኔ ብርቄ አይደለሁም ፍቅር ነኝ። አንቺ የማሚ ሰራተኛ ነሽ፣ ብርቄ ነሽ። ከእኔ ጋር ብዙ አትሳፈጪ። አይ የምትይ ከሆነ ለማሚና ለአባዬ ተናግሬ ከዚህ ከቤት እንድትወጭ ነው ማደርግሽ እያለች አትገኛለች። አደይ መጣይና ደግሞ የአደይንም ስም ረስታው መምህር መጣች እያለች ስትቀውጠው ፍቅር በጣም ደስ አላትና ለልዬ እኔ ቆንጆ ብዙ ነገር ልታግዥኝ ይፈልጋለሁ፣ እኔም ላግዝሽ ይፈልጋለሁ። አደይ እንደዛ በአንድ ነጠላ እናስቀድስ ያላችሁ ጓደኛሞች ጭራሽ አንቺንም ረስታሻለች። ፍቅር አንቺ ስለዚህ ጉዳይ አይመለከትሽም፣ ይሄ እኔና እሷ ጉዳይ ነው። እንደውም ከለሊ አጠገብ ራቂ ብላለቻት። እምበላው አምጪልኝ ብርቄ ብላ ስትል ለሊ አደይ እኔ አመጣላታለሁ፣ አንቺ ልክፍት፣ አንቺን አምኜ አንቺን ያዘጋጀሽው ምግብ ለለሊ አትበላም አለችና ወደ ክችን ሄደች። ፍቅር ሌላውና ትልቁ ተንኮሏን አሰበች። አሁንማ አደይና ለሊ እንደዚህ ከሆኑልኝ አጋጣሚውን መጠቀም አለብኝ ብላ የክፋት መስመሯን እያዘጋጀች ትገኛለች። ቤዛና ወንድሟ እዛው ጀገራው ክፍል ሰጣቸው ላይ ተቀምጠው አሁንም ከባድ ተንኮል እያሰቡ ይገኛሉ። አበበን እንግዲህ ከአደይ ጋር ቁሞ እያወራ ሳለ ጀገራው አንተ ያበበንትና ልጅ አይደለህ እንዴ አለና እየተከታተለ ሲያሯሩጠው እሱም ሩጦ አምልጦ ዳይመንድና ኪንጎ ወዳሉበት ቦታ ላይ ከደረሰ በኋላ አደይን ደግሞ እዛው መሬት ላይ አፍርጧትና ትቷት ሲሄድ ጉድ! ምን አይነትን አደገኛና ሰይጣን ሰው ነው ደግሞ ይሄ? ምን ልሁን ብሎ ነው እንደዚህ እኔን የሚያደርገው? አረ በጣም ያሳፍራል። ምን አይነት ጊዜና ጉር ደረስን እያለች አደይም እዛ ከጣለባት ቦታ ላይ እየተንፏቀቀች ተነሳችና በርቀት ስታየው እሱ እየሮጠ ሄዷል። ሄለን መጣችና አደይ ምን ሆነሻል? ምን ተፈጥሮ ነው? አቤን የአባቱ ገዳይ ሰዎች እያሯሯጡት ነበር፣ እሱም እየበረረ ሳያመልጣቸው አይቀርም። ወይ ጉድ! ሄለን ራስሽን ጠብቂ፣ ሌላ ችግር ውስጥ እንዳትገቢ ብላ ስትላት ወይኔ ጉዴ! አሁን ይዘውት ይሆን እንዴ? የት ደርሶ ይሆን እያለች መጨናነቅ ጀመረች ማለት ነው። አሹና ሮማን የተለመደው ፍቅራቸውን ሊገላለጹ ሲሉ የፍቅር እናት መጣች። በድጋሚ አሹ ልነግረኝ የፈለከውን ነገር ተናገር፣ በትንሹም በትልቁም አታሰቃየኝ፣ ነገረ ሁኔታ በጭራሽ ሊገባኝ አልቻለም አለችው። አሁንም አሹ የውስጡን ለመናገር ሲፈልግ ሩታ መጣችና ከሩታ ጋር ተመካከሩና ንገራት አሹ፣ በቃ ንገራትና የምትለውን ነገር እንደምታፈቅራትና እንደምትወዳት አስረዳት ብላ አለችው። አሁንም በድጋሚ በር ተቆረቆረ። አሹ በተደጋጋሚ ለሮማን ፍቅሩን ሊገልጽ ሲል የሚያቋርጥ ነገር አይጠፋም። ያሳዝናል። ሩታ አሁንም ሰተት ብላ ወደ ዶክተሩ ጋር ሄደችና የፍቅር ስታይል እያሳየች ትገኛለች። እሱም ደነገጠና ሩታ የምረዳሽ ነገር አለ እንዴ? ሁኔታሽ ደስ አይልም ብሎ ሲላት ዶክተር ይሄን ሆስፒታልህን ማስተዋወቅ እችላለሁ፣ ቪዲዮ መስራት እችላለሁኝ ብላ ስትለው ይቻላል ብሎ አላት። ሩታ እንግዲህ ለዶክተሩ ያላት ስሜት እጅግ በጣም ያሳዝናል ማለት ነው። እሱ በፍጹም ሩታን ቀርቶ ማንም አይፈልግም። አደይን እያሰበና እየተጨናነቀ የሚገኝ ከባድ ወጥመድ ውስጥ የገባ ሰው ነው። ውድ የተከበራችሁ የሌላ ኤንድ መሐመድ ቤተሰቦች በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።